ናችሁ በዚህ ቪዲዮ የምናየው 2.5 የዘጠነኛ ክፍል ሜዠርመንት ኦኬ ስለ ልኬት ነው የምናወራው። ይሄ ቪዲዮ ይሄኛው ቪዲዮ ትኩረቱ ሙሉ ለሙሉ ስለ መለካት ነው። ኦኬ ምን ማለት ነው? ይሄን ያህል 1500 ሚሊ ሜትር ዘነበ 60 ኢንች ምን ማለት ነው? በዝናብ ቴምፕሬቸር እንዴት ነው የምንለካው? ዊንድ ፕሬሸር እንዴት ነው የምንለካው? ዊንድ ስፒድን ኤር ፕሬሸር እንዴት ነው የምንለካው የሚለውን ነው የምናየው። ሶ ይሄንን ዩኒት ስንጨርስ አንደኛ ሜዠርመንት ኦፍ ቴምፕሬቸር ቫሪዬሽን በቴርሞሜትር እንዴት እንደሚለካ፣ ሬንፎል፣ ኤር ፕሬሸር እና የዊንድ ስፒዱ ዳይሬክሽኑ እንዴት ነው የምንለካው የሚለውን ምንና ይሆናል። ሶ ኪወርዶች ፎከስ ማድረግ ያለባችሁ እዚህ ጋር የዲቫይስ ስሞች ኦኬ ይሄ ነገር በዚህ ነው የሚለካው ስል የዲቫይሱን ስም ያዙ እና የሚለካበት ደግሞ ዩኒት ካለ አሃዱ ማለት ነው። ኦኬ ይሄን ያህል ባር ከተባለ እሱ ባር ፕሬሸር መለኪያ ነው። ኪ ፖይንታችሁ መሆን ያለበት የዲቫይሱ ስም መለኪያውን ዲቫይስ ስም እና የመለኪያውን አሃድ ስም ነው መያዝ ያለባችሁ። ስንጀምር ከቴምፕሬቸር ነው የምንጀምረው። በምንድን ነው የምንለካው? በዲቫይስ ቴርሞሜትር። ይሄንን ባዮሎጂ ክላስ ላይ ሎወር ግሬድ ላይ ታውቃላችሁ። ቴርሞሜትር there is this regular ጥንት ቴርሞሜትር ነው እዚህ ጋር ምናምን የሚለኩባት። የእንትን መለኪያ ደግሞ የቴምፕሬቸር ደግሞ መለኪያ አለ። ክላይማቲክ ቴርሞሜትር ደግሞ ይሄ አለ። ኦኬ ይሄ ምንድነው? ቴርሞሜትር ነው። ይሄም ግን ለየት ያለ ነው። በምንድን ነው የሚሰራው? ስቲል ተመሳሳይ ነው ከባዮሎጂካል ቴርሞሜትር ጋር። በሜርኩሪ ወይም በአልኮሆል ነው የሚሰራው። ምን ማለት ነው? ይሄ መሀል ላይ የምታዩት የቀዩ ነገር ማለት ያለው ቀዩ ወይ አልኮል ነው ወይ ሜርኩሪ ነው። ምን ማለት ነው? እዚህ ጋር ሙቀት እሳት ብንለኩስ እና ብናሞቅ አካባቢ ለተወሰነ ደቂቃ ይሄ ነገር ቀዩ ሜርኩሪው ማለት ነው ይሞቃል አይደል? እንደማንኛውም ቤት ውስጥ እንዳለው ነገር ይሞቃል። ሲሞቅ ምን ያደርጋል? ኤክስፓንድ ያደርጋል። ኦኬ ሶ ኢን ዲስ ኬዝ ቁመቱ ይረዝማል። ያለው ወደ ጎን ቦታ ስለሌለ ያለችው ቱቦ መሀል ላይ ነች። ስለዚህ ኤክስፓንድ ሲያደርግ ሲሰፋ ቁመቱ ይረዝማል። እሱን ጠብቀን እዚህ ጋር መጥቶ እዚህ ጋር እንዲህ ሲደርስ ኦኬ 40 ዲግሪ ሴልሺየስ እንላለን ማለት ነው። ኦኬ 40 ስለሆነ እዚህ ጋር ያለው ስናቀዘቅዘውና ማቴሪያሉ ጠቦ ማለት ነው ኮንትራክት አድርጎ ሲጠብ እንላለን እዚህ ጋር 20 ዲግሪ ላይ ወዝቅም ካለ ባለበት ቦታ ላይ በፋራናይት ወይም በሴልሺየስ ተለክቶ እዚህ ጋር ነው እንላለን ማለት ነው። የምንጠቀመው ማቴሪያል ለምን ሜርኩሪ ሆነ? ለቦይሊንግ ፖይንቱ ከፍ ያለ ስለሆነ ነው። ኦኬ ውሃ ማድረግ እንችል ነበር፣ ግን ውሃ ከ100 ዲግሪ ሴልሺየስ በላይ መለካት አንችልም። 110 ዲግሪ ሴልሺየስም 150 ዲግሪ ሴልሺየስም አንድ ነው ለውሃ። ለምን? ከ100 ዲግሪ ሴልሺየስ በላይ የፈላ ውሃ ነው፣ ምንም ዲፈረንስ የለውም። ማወቅ አንችልም። የውሃውን አሟሟቅ አይተን ነው ከዚህ ደርሷል እዚህ ደርሷል ብለን 100 ከደረሰ በኋላ ቴምፕሬቸሩ ቢጨምር ራሱ ውሃው ከዚህ ያልፍ በቃ 100 ነው የሚያው። ከዛ በኋላ አንድ አይነት ነው ለውሃ። ሜርኩሪ ግን ቦይሊንግ ፖይንቱ ከፍ ያለ ስለሆነ እዛ ድረስ ከፍ ያለ ቴምፕሬቸርም ድረስ መለካት እንችላለን። አልኮልም እንዲሁ ተመሳሳይ ነው። መለኪያችን ምንድነው? ሴንቲግሬድ እና ፋራናይት ነው። ኦኬ ዳንኤል ፋራናይት ይባላል። ፋራናይት ስኬል ላይ ሰጠን ሰውዬ። ሴልሺየስም እንደዚሁ ሶ ሴንቲግሬድ ዲግሪ ሴንቲግሬድ ወይ ዲግሪ ሴልሺየስ እና ፋራናይት ናቸው መለኪያችን። ሶ እንዳልኳችሁ ማቴሪያሉ ኤክስፓንድ ያደርጋል ሲሞቅ እንደማንኛውም ነገር፣ ሲቀዘቀዝ ደግሞ ኮንትራክት ያደርጋል። ኦኬ ናው ከቴምፕሬቸር ወደ ፋራናይት ለመቀየር እና ከፋራናይት ወደ ቴምፕሬቸር ለመቀየር መጽሐፋቸው ላይ ትንሽ ፎርሙላ አለች። this is the formula እዛ ላይ ድራይቭ ለማድረግ ሞክሯል። 170 ለምናምን ይላል። ሲምፕሊ 5/9ኛ ፋራናይት አንድ ፋራናይት ሰጥቻችሁ ለምሳሌ 150 ፋራናይት በሰጣችሁ ወደ ዲግሪ ሴልሺየስ ቀይሩት። ይሄንን ብል እንዴት ነው የምታደርጉት? 5/9ኛ 5/9 ፋራናይት ታስገባለች። እዚህ ጋር ፋራናይት ነው 1/5 of 150 ሲቀነስ 32 ታደርጋላችሁ። ሶ ይሄንን አባስታችሁ በዚህ ይሄን በዛ ይመጣው አይ ቲንክ 750 ማለት ነው። 750 ሲካፈል ለ9 ሲቀነስ 32 ይሄ ማለት ነው። ይሄ ፋራናይት ማለት ወደ ቴምፕሬቸር ወደ ሴንቲግሬድ ብትቀይሩት ይሄን ያለው የሚሰጣችሁ እዚህ ጋር ይሄን አካፍላችሁ አገኙት። 750 ሲካፈል ለ9 ሲቀነስ 32 የዚህ ውጤት ማለት የ150 ፋራናይት ኢኩቫለንት ነው በሴንቲግሬድ ሲቀየር እንደማለት ነው። ፋራናይትም ደግሞ ወደ ሴንቲግሬድ ደግሞ ወደ ፋራናይት ሲቀየር እንደዚህ ነው መቀየር ነው። ቤዚክሊ 5/9 የነበረውን ታዞሩ ሳልሆነ 9/5 አድርጋችሁ በሴንቲግሬድ አድርጋችሁ ሲደመር 32 ትላላችሁ። እዚህ ጋር ታስገቡት ቫልዩ የሴንቲግሬድ ቫልዩ ይሆናል ማለት ነው። ሶ ኮንቨርዥኑ ፋራናይት እና ሴልሺየስ ላይ ይሄ ነው የሚሆነው። ግን ኮመንሊ ለሳይንቲፊክ ሜቶድ የምንጠቀመው ይላል መጽሐፋችሁ ሴንቲግሬድ ነው ሴልሺየስ ነው ኮመንሊ ለሳይንቲፊክ ሜቶድ ለሳይንቲፊክ ዩዝ የምንጠቀመው። ኦኬ ሶ ዳት ኢዝ ሜዠሪንግ ቴምፕሬቸር። ናው ቴምፕሬቸር ካልኩሌሽን ደግሞ ሚን ዴይሊ ቴምፕሬቸር የሚባል ነገር አለ። አማካይ ማለት ነው። ሚን ማለት አቨሬጅ ማለት ነው። ኦኬ ሚን ማለት ቤዚካሊ አቨሬጅ አንድ አይነት ነገር ናቸው፣ የቃላት ልዩነት ነው። ሶ ሚን አቨሬጅ ቴምፕሬቸር ማለት የዕለቱን ማክሲመም ቴምፕሬቸር የሆነ ሳለ ቀን 6 ሰዓት ላይ ሀሩር ነበረ እንበል 30 ዲግሪ ሴልሺየስ ሞቀን፣ ለሊት በጣም ቀነሰ
ቀንሶ ስንት ሆነ እንበል 7 ዲግሪ ሴልሺየስ ቢሆን እናቀናንሳቸዋለን። 30 ሲቀነስ 7 23 አይደል? 23 ዲግሪ ሴልሺየስ ሲካፈል ለ2 ኦኬ this is the formula ሚኒመም ሲደመር ማክሲመም ሲደመር ሚኒመም ሲካፈል ለ2 ነው። ይሄን ስናካፍለው ስንት ይመጣናል? ወደ 11.5 ዲግሪ ሴልሺየስ ነው የዕለቱ አማካይ የሙቀት መጠን። ሶሪ መደመር ነው 30 ሲደመር 7 ነው። 37 ሲካፈል this is 37 pardon me 37 ሲካፈል ለ2 ስንት ማለት ነው? ወደ 16 ወይ 17 18.5 ዲግሪ ሴልሺየስ ነው የዕለቱ አማካይ ሙቀት። ከፍተኛችን 30 ነበር፣ ዝቅተኛችን 7 ነበር። ሚኑ ይሄን ያዩናል ማለት ነው 17.5 ይሆናል 18.5 ይሆናል። ዴይሊ ሬንጅ ኦፍ ቴምፕሬቸር እሱ ይሄ ነው። 30 ነበር ከፍተኛው፣ ዝቅተኛው 7 ነበር። ማናቀናነሳቸዋለን። ሬንጁን ለማግኘት ሬንጁ ስንት ነው? 23 ዲግሪ ሴልሺየስ ነው። that is the range ማክሲመም ማይነስ ሚኒመም። ሚን አኑዋል ቴምፕሬቸር ከተባለ ደግሞ የአመቱ የወራቱ ሁሉ ልክ እንደዚህ ይሰራል። የዕለቱም የተሰራ አይደለ? የዕለቱ አቨሬጅ 18.5 መጣ። ከዛስ ተደርጎ የ30 ቀን የአንድ ወር ይሰራል። ከዛ ሁሉም ይደመራሉ። ይሄ 18.5 የቀጣይ ወር ማፍቀን የቀጣዩ ቀን አቨሬጁ ደግሞ የ30 ቀን ይደመራል አይደለ? የመጣው ውጤት ለ30 ይካፈላል። አቨሬጅ ለማግኘት የመጣው የወሩ አቨሬጅ ማለት እሱ ነው። የወሩ አቨሬጅ የመስከረም ከሆነ እሱ የጥቅምትስ የህዳርስ የታህሳስስ ተብሎ የአመቱ የ12 ወር የእያንዳንዱ እንዲሁ ተመሳሳይ ይሰራና ደምረን የወራቱን ሁሉ ለ12 እናካፍላቸዋለን። ናው that is year mean annual temperature annual ማለት የአመት ማለት ነው። ዲዩሪናል ስንል የዕለት እንደሆነ ዕለታዊ ማለት ነው። ዲዩሪናል አኑዋል ደግሞ የአመት ማለት ነው። የአመቱ ቴምፕሬቸር ደግሞ እንደዛ ነው የሚሰራው። sum of the mean of monthly temperature ሲካፈል ለ12 ወር ስላለ ማለት ነው። annual range of temperature ማለት ደግሞ ከአመቱ በአቨሬጅ በጣም ከፍተኛ የሆነው ቴምፕሬቸር the hottest month average ሲቀነስ the coldest month ቴምፕሬቸር በጣም ዝቅ ያለ እሱ ማለት ነው። እንደዚህ ነው የምንለካው። next up we have the measuring rainfall እስካሁን ቴምፕሬቸር ነው የለካነው፣ በቴርሞሜትር ነው የለካነው። ቴርሞሜትር ውስጥ አልኮልና ሜርኩሪ ነው ልናደርግ የምንችለው። ሚኑ አቨሬጁ ሬንጁ ምናምን ሲሰራ ሚንና አቨሬጅ አንድ ነው። ሚንና ሬንጁ ሲሰራ እንዳየነው ነው። ዲዩሪናል ሲሆን እና አኑዋል ሲሆን የምንጠቀማቸው ኳንቲቲዎች ብዛት ነው እንጂ እሺ the same thing። ፀሐይ ማነው ዝናብ የሚለካው ሬንፎል በሬን ጌጅ ነው። እቺ ማለት ሬን ጌጅ ማለት ከመሬት በ30 ሴንቲሜትር ከፍታ ነው የምናስቀምጣት። መሬታችን ሰርፌስ ወይ ከሆነ ከዚህ በ30 ሚሊ ሜትር ከፍ አድርገን ነው የምናስቀምጠው። ለምንድን ነው እሱ? ፍንጣሪ እንዳይገባበት ነው። እንዴት ነው የሚለካው? ዝናብ ሲዘንብ ይገባል እዚህ ውስጥ ማለት ነው። ትንሽ የቱቦ ነች እዚህ ውስጥ ይገባል። ኖርማሊ የምንጠቀመው ማለት ነው ከ3 ሰዓት ከጠዋቱ በእኛ ከሆነ በአበሻ አቆጣጠር ከ3 ሰዓት ከጠዋቱ ኤኤም ማለት ነው እስከ በማግስቱ እስካለው 3 ሰዓት ኦኬ። በዚህ መሀል ነው የምንጠቀመው። መጽሐፋችሁ ምን ይላል? 9 ሰዓት ይላል በፈረንጅ ሰዓት ስለሆነ። ስለዚህ እንደዛ ነው የምናደርገው። ከጠዋቱ 3 ሰዓት እስከ ማታ 3 ሰዓት ባለው እዚህ ዝናብ ውስጥ እዚህ ውሃ ውስጥ የገባቸውን ቴምፕሬቸር እንትኗን እንለካለን። ጌጁን እዚህ ጋር 1.5 ሴንቲሜትር ከሆነ በቃ 1.5 ሴንቲሜትር ዘንቧል ማለት ነው። በሚሊሜትር ሲሆን ወደ 115 ሚሊሜትር ዝናብ ዘነበ በዕለቱ ማለት ነው። የአመትም ሲሆን እንዲሁ መደመር ነው። ኦኬ ሶ ሲምፕል ነገር ያለው ዴፕዝ ደግሞ ዩዥዋሊ በሚሊሜትር በቀን አንዴ ጠዋት 3 ሰዓት ላይ እንደዛ ነው የምናደርገው። ሶ ሬንፎል ካልኩሌሽኑ ተመሳሳይ ነው። ቴምፕሬቸር እንደሰራ ነው። ወርሃዊን ስንሰራ ዕለታዊን ስንሰራ ዛሬ ዘነበው እንደምራለን ከዘነበው ጋር የአመቱን እንደምረን ስናካፍል what is average ማለት እሱ ነው። ሜዠሪንግ ኤር ፕሬሸር ደግሞ በዚህ ነው የሚለካው። ባሮሜትር ይባላል። እዚህ ካን ሲሄድ ሶ ባሮሜትር ዩኒቱ ምንድነው? አሃዱ ያልኳችሁ ማለት ነው ሚሊ ባር ይባላል። ወይም ደግሞ በሚሊሜትር መለካት ይቻላል። ሶ ሲ ሌቭል አቨሬጅ የምንለው የባህር ጠለል ላይ ያለን አቨሬጅ እንት ነው 1013 ሚሊ ባር ወይም ቀላሉ ለመያዝ የሚያመቸው ይሄ ነው 760 ሚሊሜትር 760 ሚሊሜትር ነው አቨሬጁ ሲ ሌቭል ላይ የባህር ጠለል ላይ ያለን አቨሬጅ። ሶ እዚህ ጋር ያለን አቨሬጅ ባህር ጠለል ላይ ቢሆን ያለ ነው እቺ ፖይንት ስንት ነው የምትሆነው ማለት ነው? 760 ሚሊሜትር ወይም 76 ሴንቲሜትር አቨሬጅ ማለት ነው። ኦኬ ሶ ከፍ እያለን ስንመጣ ኤር ፕሬሸሩ ሲጨምር ምንድነው የሚሆነው? ይሄን ፓርት ይጫነዋል። ይሄ ያለው አጊን ሜርኩሪ ነው። ኦኬ ሶ አየር ፕሬሸር አለ ማለት አየር ፕሬሸር ሰርፌሱ ላይ ያለ ነገር አይደለ? ይሄንን ይጫነዋል ወደታች። ይሄንን እዚህ ጋር ያለው እዚህ የምታዩት ግሬ ማተር ይጫናል። እሱን ሲጫነው ምን ይሆናል? ይሄ ሰርፌስ ይሄ እዚህ ውስጥ ያለው ሜርኩሪ ከፍ አይልም? ሶ ከፍ ሲል ያለበት የደረሰበት ቦታ እያየን
እስካሁን ቴምፕሬቸር እንዴት እንደሚለካ፣ ዊንድ ፕሬሸር እንዴት ኤር ፕሬሸር እንዴት እንደሚለካ፣ ሬንፎል እንዴት እንደሚለካ አማውንቱን አይተናል። ሶ ቀጥሎ የሚመጣው ደግሞ ዊንድ ነው። ኦኬ ሌሎቹን የቴምፕሬቸር ኤሌመንቶች የክላይሜት ኤሌመንቶች ለካን። ቀጥሎ ያለው ዊንድ ነው። ሶ ዊንድ የምንለካው ሁለት ነገር ነው። እስካሁን ስንለካ የነበራቸው አብዛኞቹ አንዳንድ ነገር ነው አይደል? ቴምፕሬቸር ሲሆን ምኑን ነው የምንለካው? ማግኒቲዩዱን መጠኑን ነው የምንለካው፣ ምን ያህል ነው እንጂ ሙቀቱ ከየት መጣ የሚል አንለካም። ዌን ከምስ ቱ ዊንድ ግን ፍጥነቱን እንለካለን። ንፋስ በፍጥነቱን የሚለካው ሌላኛው አቅጣጫው ነው። ኦኬ ንፋሱ ከየት መጣ የሚለው እስካሁን ስናይ ካስታወሳችሁ ምን ስንል ነበር? ዌስተርሊ ዊንድ እንላለን፣ ሳውዝ ኢስተርሊ ዊንድ፣ አይሲሲዜድ ላይ ከዚህ የነፈሰ ንፋስ ይባላል። እሱ ማለት አቅጣጫው ማለት ነው። የንፋሱ አቅጣጫ እሱም ይለካል ማለት ነው። ሶ ስፒዱ የሚለካው በምንድን ነው? የንፋስ ፍጥነት በአኔሞሜትር ሰምታችሁ የምታውቁ ብዙ ጊዜ ሃሪኬን ማለትም ይሄ ውቅያኖስን የሚያገለባብጥ አይነት ከፍተኛ ንፋሶች ሲኖሩ ይለካሉ። በ300 ኪሎ ሜትር በሰዓት የሚሄድ ፍጥነት ያለው ሃሪኬን እንትና ይባላል። እሱ ማለት ፍጥነቱ ነው። መለኪያችን አኔሞሜትር ነው። ቀጥሎ የምንለካው ደግሞ ምኑ ነው? አቅጣጫው ነው። ንፋሱ ከየት መጣ የሚለው መለካት አንበለው፣ ግን ምን ቼክ የምናደርገው አቅጣጫ ስለማይለካ ማለት ነው። ኳሊቴቲቭ ነገር ስለሆነ ዳይሬክሽኑ በምን የምንለካው? በዊንድ ቬን። ይህ ዊንድ ቬን ንፋሱ በነፈሰበት አቅጣጫ ስለምትንቀሳቀስ የሚሽከረከረው ማለት ነው። በሱ ከምዕራብ የነፈሰ ንፋስ ከሆነ ምን እንለዋለን? ዌስተርሊ ዊንድ። ኦኬ ሶ ሳውዝ ኢስተርሊ፣ ኖርዝ ኢስተርሊ ወይ ሳውዝ ዌስተርሊ ስንል በዊንድ ቬን የተለካ ወይም በዊንድ ቬን አቅጣጫውን ያወቅ ነው አንድ ቁጥር አንድ ባህሪ ነው ማለት ነው። ሶ ከየት መጣ የሚለው ዌር ኢት ብሎስ የሚለው ዳይሬክሽን ነው። ዌር እዚህ ጋር ዌር የምንለው ኢዝ ዘ ዳይሬክሽን ማለት ነው። ሶ ፍሮም ማለት አትስ ዘ ዳይሬክሽን ከዌስተርሊ ዊንድ አሁን እንዳልኳችሁ ዌስት የመጣ ነው ማለት ነው። ሶ እስካሁን ቴምፕሬቸር አለካካየን፣ የኤር ፕሬሸር አለካካየን፣ የዊንድ አለካካየን፣ ከዛ ደግሞ የሬንፎል አለካካየን አይደል? ሶ በአጠቃላይ ያሉን አንድ ቦታ ቴምፕሬቸሩ ይሄ ነው፣ ዊንድ ፕሬሸሩ እንደዚህ ነው ስንል ዝም ብለን ያመጣነው ቁጥር ሳይሆን አክቹዋሊ ሳይንቲፊክሊ ሜዠረብል የሆነ ኤሌመንት ነው ማለት ነው። እሱን ለማለት ነው። ስለዚህ ምን አየን በዚህ ሰብ ቻፕተር ላይ? አንደኛ ስፔሲፊክ ኢንስትሩመንት እንዳለን ቴርሞሜትር ለቴምፕሬቸር አለን አይደል? ባሮሜትር አለን ለፕሬሸር እንለካ። አሁን እንዳየነው ዊንድ ቬን አለን አቅጣጫውን ለመለካት፣ ወይም አኔሞሜትር ደግሞ የነፋስን ስፒድ ለመለካት አለን። ሶ ዴር አር ስፔሲፊክ ኢንስትሩመንትስ። ኦኬ ኢንስትሩመንትስ ማለት መሳሪያዎች ማለት ነው። ሶ አንድን ነገር ለመለኪያ ለቴምፕሬቸር ሳምቲንግ፣ ለዊንድ ቬን ለዊንድ ዳይሬክሽን እና ፍጥነቱ ሳምቲንግ በት ስፔሲፊክ ኢንስትሩመንት። ሶ ቴርሞሜትር ለቴምፕሬቸር አለን፣ ሬን ጌጅ ለፕሬሲፒቴሽን ወይም ዝናብ እርጥበታማ ማለት ዝናብ ብቻ አይደለም። ኦኬ እርጥበታማ ማለት ሌላ ፎርም ኦፍ እርጥበትም ሊለካ ስለሚችል እዛ ባሮሜትር አለን ለፕሬሸር፣ አኔሞሜትር እና ዊንድ ቬን ደግሞ ለዊንድ ማለት ነው። ሶ ይሄኛው በሰብ ቻፕተራችን ነው። በአጠቃላይ ደግሞ ዩኒቱን ስንጀምር እናሳካለን ብለን የጀመርነው አለ ስለ ኢትዮጵያ ክላይሜት ነው። በአብዛኛው ስናይ የጀመርነው አልቲቲዩድ እና ላቲቲዩድ ኢምፓክት እንደሚያደርገው ኢትዮጵያን ከማንኛውም ፋክተር የበለጠ አልቲቲዩድ እና ላቲቲዩድ ነው ያለችበት። ከትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን እና ከኢኩዌተር አንጻር ያለችበት ቦታ ሚኒንግ በላቲቲዩድ እና በአልቲቲዩድ ከመሬት አንዱ ቦታ ያለው ከፍታ ማለት ነው። ኦኬ ከባህር ጠለል በላይ ያለው ከፍታ አልቲቲዩድ እና ላቲቲዩድ ሁለቱ ናቸው የኢትዮጵያን ክላይሜት የኢትዮጵያን የአየር ንብረት የሚወስኑት። ከዛ እነዚህ በአምስት አግሮ ክላይማቲክ ዞን እንደሚያመጡ ውርጭ፣ ቆላ እያለን እነዚህን ደርድረን አይተናል። ውርጭ የመጀመሪያው፣ መጨረሻ ላይ በረሃ አለ። በመሀል ሶስት ሌሎች አሉ። እሱን አየን። አይቲሲዜድ ደግሞ እንዴት ሙቭመንት ኦፍ አይቲሲዜድ ኦኬ ኢንተርትሮፒካል ኮንቨርጀንስ ዞን ነው አለን። ምን እንደሆነ አይተናል። ከዛ አንዱ ቦታ ደረቃማ አንዱ ቦታ ዝናባማ እንዲሆን እንዴት ያደርጋል? ሙቭመንት አንድ ቦታ አይቲሲዜድ መኖሩ ሎ ፕሬሸር ይሆናል፣ ስለዚህ ዝናብ ይኖራል ብለን አይተናል። ሶ አይቲሲዜድ ደግሞ ወሳኝ ነገር ነው እና እነሱ ብቻ አይደለም ደግሞ ኮምቢኔሽን ኦፍ ኢፌክትስ ኢምፓክት እንደሚያደርጋየን። መጨረሻ ላይ ደግሞ ምንድን ያየ ነው ሜዠሪንግ ኦፍ የክላይሜት ፋክተሮችን ሜዠር አድርገን ኦኬ ቴምፕሬቸርን፣ ሬንፎልን፣ ሌሎችንም ሜዠር አድርገናል። ሶ ሰብ ቻፕተሩ በአጠቃላይ ይሄንን ይመስል ነበረ። ማንኛውም ጥያቄ ካላችሁ በሁሉም ሰብ ቻፕተር ላይ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ወይም እንዲሻሻል፣ እንዲጨመር፣ እንዲቀነስ የምትፈልጉት ነገር ካለ እሱንም ሌታስ ነው። ሶ ቀጣይ ላይ እንገናኝ ይሆናል በዩኒት 3 ማለት ነው። ቴክ ኬር